ሁለት ልጆች አብሮ እየተጫወቱ እያሉ አንዱ ይወድቅና ማልቀስ ይጀምራል። ከዛም ቤተሰብ መጥቶ ምን ሆነ ነው ብሎ ሲጠይቁት እሱ መቶኝ ነው ብሎ ይመልስላቸዋል። እንደዚህ አይነት ባህሪ በልጅነታችን ብቻ አድርገን የምንተዋቸው ነገሮች አይደሉም። አንዳንዴ ከፍ ብለንም ይታያሉ። በ2010 አካባቢ አሜሪካ ውስጥ ዊወርክ የተባለ ድርጅት ተቋቋመ። ይሄ ድርጅት ኮወርኪንግ ስፔስ ወይም ደግሞ የተለያዩ አይነት ስታርታፖች ወይም ስራዎች አንድ ላይ መጥተው የሚሰሩ አይነት ስራ ነው እና በጊዜው ወደ 40 ቢሊዮን አይነት ዶላር የተገመተ ድርጅት ነበር። በ2019 አይፒኦ መሸጥ ይጀምራል እና በደንብ ሲታይ ግን ድርጅቱ ከመጠን በላይ ቫሊዩድ እንደሆነ ወይም ደግሞ ቫሉዌሽኑ ልክ እንዳልሆነ ይደረስበታል ማለት ነው። ይህንን ያወቁት ባለቤቶች ወይም ደግሞ ፋውንደሮቹም የራሳቸውን ችግር ከማየት ይልቅ ሚዲያውና ክሪቲክስ ወይም ደግሞ ሲነቅፉ የነበሩ ሰዎች የድርጅቱን ቫሉዌሽን እንዲቀንስ እንዳደረጉት እና ደግሞ ለባንክረፕሲውም ምክንያት እንደሆኑ አድርጎ ማውራት ጀመሩ ማለት ነው።